ሄሎ ሄሎ ሰላም ነው? ሄሎ ደህና ይመስገን። እሺ ጥያቄ የሆነ ልጠይቅ ነበር። እሺ አዲስ ምንድነው? ማለት አንድ ጓደኛዬ እንደዚህ ብላኝ ተከራክረኝ፣ ግን ምዕራፉን አልነገረችኝም። አንተ ካወቅከው ብዬ ነው። እግዚአብሔር ሁለት ሚስቶች አሉትና እነሱም እንደ ይማግጡበት ተናግሯል የሚል ብላኝ ተከራከረ። ምዕራፉ ካወቅከው እሷ አላውቀውም ግን ሰብቻለሁ ብላኝ ተከራከረ። እሺ ኢብሮ ሁለት ሚስቶች አሉት ለምሳሌ እናገር መጽሐፍ ቅዱስ ለምሳሌ ነው ብሎ የተረጎመላቸው ለምሳሌ ምን ላውጣለህ? ሕዝቅኤል ምዕራፍ 23 ቁጥር 1 እሺ ኦሆላና ኦሆሊባ እሺ ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 23 እሺ ያውስ እሺ አይውልሽ ያው ምዕራፍ ነው የምትፈልገው ወይስ ይነበብልሽ እዚህ? አዎ እውነት መሆኑን ማወቅና ምዕራፍ ላይም እንዳለ ስላላመንኳት ነው። ምን ይላል? የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል ሕዝቅኤል። ኢብራሂም ብሎ ማልከኝ? እሺ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ የአንዲት እናት ልጆች አለ ልጆች የሆኑ ሁለት ሴቶች ነበሩ፣ በግብጽም አመነዘሩ። እነዚህ ሁለት ሴቶች ማለት ነው። እነዚህ ናቸው ኦሆላና ኦሆሊባ የሚባሉት። በኮረዳነታቸው አመነዘሩ። በዚያም ይሄንን መስጂድ ውስጥ ነኝ ማንበቡ ራሱ ትንሽ እና ከዛ ሟሸሹ። ከዛ በዚያም የድንግልናቸው ዳሰሱ እና ስማቸውም የታላቂቱ ኦሆላ የእህትየዋም ኦሆሊባ ነበረ። ለእኔም ሆኑ አለ እግዚአብሔር ነው የሚለው። ለእኔም ሆኑ ለማ ለእኔ ወንዶችና ሴቶች ልጆችንም ወለዱ። ስማቸውም ኦሆላ ሰማርያ ናት፣ ኦሆሊባ ደግሞ ኢየሩሳሌም ናት እያለ በምሳሌ ያስቀምጠው እንጂ እግዚአብሔር ሁለቱ ለኔ ሆኑ እያለ ይናገራል ማለት ነው። ይሄ ነው ወገናችን እና መንዝረውበታልም። አዎ ላሳያችሁ ነገር ያመነዘሩት ደግሞ የሚለው ይገርመው ሁለት ታላላቅ ብልታቸው እንደ አህያ ብልት የሚያካክል እያለ ሁሉ ከታች ይናገራል። የስፐርማቸውን መጠን ይናገራል። የዘር ፍሰታቸው እንደ ፈረስ የዘር ፍሰት እያለ ከሆኑ ወንዶች ጋር አመነዘሩብኝ እያለ ይናገራል። ሎቱ ስብሐት ኢብራሂም 8 ላይም አለ ነው ገለጠቻው። በዚህ ምክንያት ነው ትተውት ሄዱት። ለማንኛውም ያው እንደ አህዮች ሆኑ። ስጋቸው የተባለው ብልቶች ነው የሚለው። እሺ እንግሊዝኛው ላይ ሄደሽ ብታየው ብልት ነው የሚለው። እንደ አህዮች ኢማጂን አድርገው ሳይው እንግዲህ ስጋቸው እንደ ብልቶቻቸው እንደ አህዮች ብልት የሆነ ወንዶች ማለት ነው። ዘራቸውም እንደ ፈረስ ዘር የሆነ ይላል። ኢማጂን አድርገው ይሄንንም እነዚያ ምልምሎች በፍቅር ተከተለቻቸው አለ እና ለምንድን ነው በቃ በዛ ግልሙትናዋን ገለጠች። ሀፍረተ ስጋዋንም አሳየች። ኪዳን ላይ ነው አዲስ ኪዳን ላይ ነው ያለው። እሱ ቀጥል እንግዲህ ምን ላይ ነው ግን ያለው? እሺ ያው ሁለት ደግሞ ማለት ነው። እሺ አመሰግናለሁ። እሺ ሁለተኛው ደግሞ እግዚአብሔርና ያዕቆብ ተደባድበው ያዕቆብ አሸንፎታል ብሎ ነበረ ሁሱ ብላይ። እሱን ደግሞ ላረጋግጥ ነበር። የምር ነው ምዕራፉ ካለሱ ያው መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ላይ አለ። ያዕቆብና እግዚአብሔር ተጋጥመው እግዚአብሔር ያው እናብበው እግዚአብሔርንም ታግለህ አሸንፈሃልና ይላል። ኦሪት ዘፍጥረት ምዕራፍ 30 ኦሪት ዘፍጥረት ምዕራፍ 32 ቁጥር 24 ኦሪት ዘፍጥረት ምዕራፍ 32 ቁጥር 24 ያዕቆብና እግዚአብሔር ትግያ ተጋጥመው ያዕቆብ እግዚአብሔርን አሸንፎታል ይላል።
ቃል በቃል ያው ምን ይላል? ከዚህም በኋላ ታግለህ አሸንፈሃል የሚለውን አንብበላት አንክስ እንዳላሸንፈው በየጊዜ የጭኑን ሹሉዳ ነካው ያቆም የጭኑን ሹሉዳ ሲታገለው እንደዚህ ማለት ነካ እዚህ ጋር እኮ አይተዋል እንዳላሸንፈውም በየጊዜ የጭኑን ሹልዳ ነካዋለ ያዕቆብም የጭኑን ሹልዳ ሲታገለው ደነዘዛለና የእውነት ድብድብ መሆኑን የምታየው እዚህ ጋር ነው። አሜን ነው። የምን ድብድብ ድብድብ ይላል ግብግብ ሁሉ ይላል ሌላኛው ትርጉም ላይ ወይም በተከሰተው ግብግብ ያዕቆብ እግዚአብሔርን አሸነፈው ይላል። እንዴት ነው ሰው አምላክን ታግሎ በአዲስ ኪዳን ተሰልፎ በአዲስ ኪዳንም አይሁዶች አሸንፈው ይሆናል እንደው አረከባሩ ይሄ ለምሳሌ ነው ቢላችሁ ማለት ነው ትክክል ያልሆነው እንዴ ይሄማ መጽሐፍ ነው መጽሐፍ ነው እንጂ ትክክል ያልሆነው ትክክለኛ የምንላቸው ይሄን ነው እንጂማ እግዚአብሔር ማይተማደብም አዎ ምድር ላይ ወርዳሽ ነው ሰዋን አዎ አራተው ትክክል እሺ አንዴ መጨረሻ ለጠይቀ እግዚአብሔር እንደ ነፍሰ ጡር ይጮሃል የሚል ምን ላይ ነው ያለው? እንዴት ኢሳይያስ አውጣለት ምዕራፍ ነፍሰ ጡር ይጮሃል እንደ ነፍሰ ጡር ምዕራፍ ስንት? ትንቢተ ኢሳይያስ ምዕራፍ 42 ቁጥር 42 ከድሮ ዘመን ጀምሮ ዝም ብያለሁ አለ ዝም ብዬም ታግሻለሁ አሁን ምጥ እንደያዛት ሴት እጮሃለሁ አጠፋለሁ በአንድነትም እጨርሳለሁ አለ የጌታ ሰው ምን ነው የሚጨርሰው ምንድነው አሁን እንደያዛት ሴት ስለዚህ ምጥ እንደያዛት ሴት ሲለው መጮ ለምን አስፈለገ? እንዴ ባንድነት ምጮ እሺ አመሰግናለሁ እሺ ይላል ሁሱ ስለዛች ቀንና ሰዓት በሰማይ ያሉ መላእክቶች ማርቆስ 13:32 ታውጣላት ወልድ ቢሆን አያውቁ ማርቆስ ስንት ጻፍ 13:32 አልተልሽ ስለዚህ ቀን ወይ ስለዚህ ሰዓት ግን 32 ምዕራፍ ስንት ነው? ማርቆስ 13:32 13 አይ 13 እሺ በቃ አመሰግናለሁ እሱ አይሽ ታው እሺ እርግጠኛ ነህ በእኛ ላይ በእኛ ላይ ያው በዛ ተጻፈ የለም እኛ መጽሐፍ ቅዱስ በሰው ተሰይሟል እንጂ በሸራሪት በጉንዳን በመናምን የተሰየመው የለም። እሺ እግዚአብሔርን በነቀዝ ይሰይማል መጽሐፍ ቅዱስ ምን ትላለህ? በነቀዝ አሳይ አሁን የኛ መጽሐፍ ቅዱስ የተሰየመው በሰው ብቻ ነው። እግዚአብሔርን እንደ እግዚአብሔር እኔ እንደ ነቀዝ ነኝ ያ ይናገራል ምን ትላለህ? ነቀዝ ማለት ምን ማለት ነው? ነቀዝ አታውቅም? ነቀዝ አታውቅም? ጠየቅኩ እኮ እሱ ፍቺውን ንገረኝ እስኪ። ማን ይወርች ነቀዝ እንትን እህል የምትበላው ናታ አታውቃትም? እና ታዲያ መጽሐፍ ቅዱስ የተሰየመው በነቀዝ ነው? ለምሳሌ ያው አምላክህ ራሱን በነቀዝ ይሰይማል። ምን ይላል አንብበው። እሺ የትኛው ጋር? ያው እዚህ ጋር ቀዩ
እሺ ይሄ ምለው ምንድነው ታዲያ? አንብበው። እኔም ለኤፍሬም እንደ ብል ለአይሁድም ቤት እንደ ነቀዝ ሆኛለሁ የሚለው ለምንድን ነው? እንደ ነቀዝ ሆኛለሁ እያለ በምሳሌ እግዚአብሔር ራሱን እየተናገረ ነው። ምን ትላለህ? እኮ እንደ ነቀዝ ሆኛለሁ እያለ ያለው እኮ እኔ አጥፍቻቸዋለሁ እነሱን ለማለት ነው እንጂ እኔ እኮ ነቀዝ ነኝ እያለ አይደለም። እኔ መቼ ነቀዝ ነው አልኩኝ እኮ እንደዚህ በዚህ ምሳሌ ሰጥተው እያልኩ ነው። ራሱ ጌታ ሆኛለሁ ያለው ለምንድን ነው? እነሱን እንደዚህ አድርጌያለሁ ነው እያለ ያለው። ሆኛለሁ ነው ያለው፣ አድርጌያለሁ አይደል? ሆኛለሁ ነው ያለው። ነቀዝ ሆኛለሁ ማለት ነው። ወይኔ አሁን ትርጉሙ ለምሳሌ ምንድነው? እስቲ ትርጉሙን በደንብ ተረዳ። እስቲ ትርጉሙ አድርጌያለሁ አይደለም፣ ነቀዝ ሆኛለሁ እያለ ነው። ነቀዝ ነው እግዚአብሔር። አንተ ራስህ አልከው። ነቀዝ ሆኛለሁ ሲልሽ ትርጉሙን እስቲ በደንብ እስቲ ተረዳ። እስቲ ትርጉሙን አንተ ተረጎምክልን እኮ አንተ። አድርጌያለሁ ማለት ነው አልከ። አድርጌያለሁ ነቀዝ እንደ ነቀዝ ሆኛለሁ እያለ ነው እግዚአብሔር። ለማንኛውም ተው በቃ። ሻለቃ ሰላም ነው? እንዴት ነህ? ጥያቄ አለ? ጥያቄ ነው። ያው ጥያቄ አለኝ። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንዴት አመሸህ? ሰላም ነው አልሐምዱሊላህ። ወሽ ይሰማል አይደል? ይሰማል። ኦኬ። የሆነ ቦታ አንዳንድ ሚዲያ ላይ ሲዘዋወር ያየሁት ነገር አለና ሁሱ በፊት ሲያስተምር ያ ዩዘር ኔሙ ነው ምናምን አራተኛ ስላሴ ነኝ የሚል ነበር አለው ሲባል ሰምቻለሁ። ይሄ ነገር እውነት ነው ወይስ አሉባልታ ነው? ምትኩ ወይ እና ነቀዝ ነው የሚለው ስህተት ነው ወይስ ምንድነው ትርጉሙ? ትርጉሙ እኔ ነቀዝ ነኝ እንደ ነቀዝ ሆኛለሁ ማለቱ እንደ ነቀዝ ሆኛለሁ ነው። እንደ ነቀዝ ሆኛለሁ ማለት ነቀዝ እንደ ነቀዝ ሆኛለሁ የሚለው ነገር እንደ ነቀዝ ሆኛለሁ ስል ያው መረዳት አለብህ አንተ ትርጉሙ ማለት ነው እንጂ እኔ ነቀዝ ነኝ የሚለው ባህሪውን አይደለም ያሳያለው። እሺ ምን ለማለት ነው? ለማለት ነው እንደ ነቀዝ እንደ ማለት እንደ ነቀዝ እንደሆነ አድርጋለሁ የሚለው አድርጌሃለሁ ለማለት አስበው። አድርጌሃለሁ አይልማ ሆኛለሁ እኮ እያለ ነው። እሺ አንተ እግዚአብሔር ነቀዝ ነው ልትል ያኛውን ቦታ እኔ አላልኩም። አንተ አልክ ነው ያልኩት እኔ አይደለም። እሺ አሁን የኛ መጽሐፍ የተሰየመው በሱ አይደለም። በነገራችን ላይ ነቀዝ የሚለው መጽሐፍ ለኛ አለ። ለኛም ነቀዝ የሚለው መጽሐፍ ለኛ አለ ወይ? ነቀዝ የሚለው መጽሐፍ ለእናንተ ጉንዳን የሚለው መጽሐፍ አለ፣ ጋኔን የሚለው መጽሐፍ አለ። ለኛ ጉንዳን የሚለው መጽሐፍ እና ነቀዝ የሚለው መጽሐፍ አለ ለኛ። ልጅን አላህ እንደፈጠራቸው የፈጠራቸው መሆናቸውን አረጋግጠን። አንተ ግን እግዚአብሔር መፍጠሩን አላረጋግጥልኝ። መጽሐፍ ቅዱስ ላይ የት ነው እግዚአብሔር ጋኔን ከምን እንደፈጠራቸው የተናገረው? ስለህ የለም። የጌታ ሰው ዘመንህን ቅዱስ መጽሐፍ ስለ ጋኔን መናገር ለምን አስፈለገ? ይናገራል እኮ መጽሐፍ ቅዱስ፣ ግን ከምን እንደተፈጠሩ አያውቅም እንጂ ከምን እንደተፈጠሩ አያውቅም። ቅዱስ መጽሐፍ የምናገረው በምድር ላይ ስላለው ነገር ነው እንጂ በሰማይ ስላለው ነገር አይናገርም። ኢየሱስ ክርስቶስን አጋንንቶች የእግዚአብሔር ልጅ ነው ብለው ያምናሉ። ለምን ከሃዲ ናቸው ይባላል? ማለት አጋንንቶች ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይላሉ። ይሄን ታውቃለህ? የእግዚአብሔር ልጅ ነው ይላሉ። እስቲ ስለዚህ አማኝ ወንድሞችህ ናቸው ማለት ነው። የእግዚአብሔር ልጅ ነው ብለው ክርስቶስን ይናገራሉ። ምን ትላለህ? ላሳይህ። የእግዚአብሔር ልጅ ነው ያለው ቦታ አሳይ እስቲ። አሳያለሁ።
በዚህ ልርዳውና አጋንንት ና ያው እነዚህ ጋር አንበው ምን ያ አጋንንት ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ እየጮሁ ከብዙዎች ይወጡ ነበረ። ገጸጻቸውም ክርስቶስም እንደሆነ አውቀው ነበርና እንድናገሩ አልፈቀደላቸውም። ያው ስለዚህ አጋንንቶች ክርስቶስ የእግዚአብሔር ልጅ መሆኑን ያውቁ ነበረ። አንተ የእግዚአብሔር ልጅ ነህ እያሉ የሚናገሩ ነበረ። ጌታ ዘመንህን ይባርከው። ስለዚህ አጋንንት ወንድሞችህ ናቸው አይደሉም? አጋንንቶች ወንድሞችህ ናቸው አይደሉም? አጋንንቶች ምክንያቱም ኢየሱስ ክርስቶስ ሲናገር ምን አለ? በሰማይ ያለውን የአባቴን ፈቃድ የሚያደርግ ሁሉ ወንድሜ ነው ብሏል። አጋንንቶች ደግሞ ኢየሱስ ክርስቶስ አንተ የእግዚአብሔር ልጅ ነህ ሄዶ ነበረ። ስለዚህ ወንድሞችህ ናቸው አይደሉም? ክርስቶስን የእግዚአብሔር ልጅ ነው ብሎ ስለሚያውቁ ይሄ ነገር ስለሚናገሩ አምላካቸው ደግሞ እንዴት አያውቁም? ኢየሱስ እኮ አምላክ ነው እኮ ማያውቅ የለም። አጋንንት እኮ አምላክን ያውቃል። ስለዚህ ወንድሞችህ ናቸው አይደሉም? በልባቸው አመኑ እንዴ? በልብ ምናምን የሚል የለም እዚህ ጋር የእግዚአብሔር ልጅ ነህ አንተ እያሉ ያውቁታል። የእግዚአብሔር አጋንንቶች የእግዚአብሔር ልጅ ነው ይላሉ። ስለዚህ ወንድሞች ናቸው እስከዚህ ማስረጃ ያው አጋንንቶች የእግዚአብሔር ልጅ ነህ አንተ ኢየሱስ እያሉ ይናገሩ እንደነበር ማስረጃ ያሳያል። እና የእግዚአብሔር ልጅ የሚባለው ያመነ ነው እንጂ የተናገረው አይደለም። የቱ ጋር ነው እንደሱ የሚለው? የቱ ጋር ነው እንደሱ የሚለው? ምን የሚለው? የቱ ጋር ነው እንደሱ የሚለው? በመጽሐፍ ቅዱስ ነው። ማስረጃ እስቲ የእግዚአብሔር ማለት ለተቀበሉት ሁሉ በስሙም ለሚያምኑት እነርሱ የእግዚአብሔር ልጆች እንዲሆኑ ዘንድ ስልጣን ሰጣቸው። እሱ ጋር ለፈር ምን አሁን እዚህ ጋር እዚህ አካሎች የእግዚአብሔር ልጅ መሆኑን እነዚህ አካሎች ያውቃሉ፣ ይናገሩ ነበር። አለማመናቸውን እንዴት አውቃት? እነዚህ አካሎች በአንደበታቸው ይናገራሉ። አለማመናቸው እየወጡ ናቸው። ለምሳሌ ከያዙት ሰው እየወጡ የእግዚአብሔር ልጅ መሆኑን ስልጣን መኖሩን ያውቃሉ። አጋንንቶች ስለመምጣታቸው አይደለም ጥያቄው። እሱ የእግዚአብሔር ልጅ እንደሆነ ይናገሩ ነበር፣ ይመሰክሩ ነበር። ወጣላ አይደል? ስለዚህ ይመሰክሩ ነበር እግዚአብሔር ልጅ መሆኑ። አማኝ አይደለም ያልከው ከምን ተነስተህ? እና ካልተናገሩ ማለት ከተናገሩ አመንክ ልትል ነው? መጽሐፍ ቅዱስ ላይ ተናግረው አመኑበት ማለት የሚል ቦታ የለም። አጋንንቶች አመኑ የሚልበት ቦታ የለም። በቁርአን ነው እንጂ ቁርአኖች አጋንኖች ማለት በቁርአን አመኑ የሚለው በቁርአን ነው ያለው እንጂ ከሃዲናቸው ነገር ምንድነው ነው ጥያቄ? ከሃዲናቸው ልትል ያነሳሳ ነገር ምንድነው? እነዚህ አካሎች በአንደበታቸው እየመሰከሩ ነው አንተ በእውነትም የእግዚአብሔር ልጅ ነህ እያሉ እነሱ ኢየሱስ ክርስቶስ ሲያወጣ እየመሰከሩ ናቸው። ጌታ ሰው እየመሰከሩ ናቸው። በጣም ጥሩ። ምን ብለው ነው የሚመሰክሩት? የእግዚአብሔር ልጅ ነህ። ዘመን ይባረክ። እሺ በነገራችን ላይ ፕሮቴስታንት ነው ኦርቶዶክስ? ፕሮቴስታንት ነው አይደል? እሺ መጽሐፈ ኩፋሌን ትቀበላለህ? ስንት ነው አንተ? 80 ነው ከተረ ወይስ 66 ነው? ክርስቲያን ማለት 66 እንቀበላለን እንጂ 80 ምናምን አንቀበልም። መጽሐፈ ኩፋሌ መጽሐፈ ዮሐንስ ምናምን እነሱን እኛ አንቀበልም። ለምን? እነዚህ ከ66ቱ በላይ ያሉት እነዚህ ሰዎች የጨመሯቸው ናቸው ወይስ የአምላክ ንግግር ነው? እነዚህ 60 ከ66ቱ ውጪ የሆኑ 16 15 መጽሐፍቶች ውጪ ነበሩ። እነሱ መጽሐፍቶች የማንቀበልበት ምክንያት አለን። ምንድነው ምክንያቱ? ምክንያቱ ኢየሱስ ክርስቶስ ከመምጣቱ 450 ዓመታት መካከል ላይ
ሰዎች ከእግዚአብሔር ጋር ሪሌሽን ባጡ ጊዜ ከባጣታቸው ምክንያት ባጡ ጊዜ እግዚአብሔር ድምጽ ማሰማት የተዋባት ጊዜ ነበረ። ድምጹን ሳይናገር እግዚአብሔር የዝምታ ጊዜ ነበረ። እነዛ መጽሐፍቶች የተጻፉ በዝምታ ጊዜ ነው። የእግዚአብሔር መንፈስ ሳይናገር በዝምታ ጊዜ የተጻፉት ናቸው። እሺ ስለዚህ በ66ቱ መጽሐፍ የማንቀበልበት ምክንያት ለምንድን ነው? እግዚአብሔር ድምጹን ከሰማያት ሳያዋርድ ሰው በራሱ የጻፈበት ነው። የሰውን ታሪክ እያየ በራሱ የጻፈበት ስለሆነ እሱን አንቀበልም ብለን እኛ ማንቀበልበት ምክንያት በሱ ነው። አንዱ ስለዚህ ያ የአምላክ እስትንፋስ የለበትም ማለት ነው አይደለ? ሰዎች ናቸው የጻፉት። 66ቱ ማለት በላይ ላይ ያሉትን እኛ እናቃቸውም። እነሱ የሚያውቁት ኦርቶዶክሶች የራሳቸው የሆነ ምላሽ ይሰጣሉ። ጌታ ሰው እሺ። እና ኢየሱስ ክርስቶስ መልእክተኛ ነው ብለህ ነው የምታምነው ማለት ነው አንተ አይደለ? አምላክ ነው ኢየሱስ ክርስቶስ። አምላክ አለው ብለህ ታምናለህ አታምንም? ኢየሱስ አምላክም አለው። አሁን ለምሳሌ እግዚአብሔር አብ ለሱ እንደ አምላክ ነው። ምክንያቱም በስጋ በሚገለጥበት ወራት ላይ እንደ አምላክ ነው። እግዚአብሔር አምላክ ለኢየሱስ እንደ አምላክ ነው። ግን አሁን ኢየሱስ ክርስቶስ ወደ ሰማይ ሲሄድ ራሱ አምላክ ነው። ራእይ ላይ ምዕራፍ 1 ላይ እናያለን ያኛውን ነገር። እሺ ስለዚህ አምላክም ነው አምላክም አለው አይደል ኢየሱስ? አዎ ጌታ ሰው ለአምላክ አምላክ ይኖራል። የአእምሮአችሁ ተቀበል እንዲህ ስልክ ገብቶልኛል። እንዲህ ስልክ ወደ ምድር ሲመጣ አሁን ስጋ ለብሷል ማለት ነው። ጌታ ሰው እሺ ስጋ ለብሷል አይደል? እሺ ለምሳሌ እግዚአብሔር ስጋ እንዴት ለበሰ? እንዴት መልበስ ይችላል? ፈጣሪ ሆኖ እንዴት መልበስ ይችላል? ከፈለገ ሰውን በአፍ መዳን ይችላል የምንለው አመለካከት ላንተም ሊሆን ይችላል፣ ለኔም ሊሆን ይችላል። እግዚአብሔር ግን ፍጹም ፈቃዱ ሆኖ ወዶ ከሰው ልጅ ጋር ስጋ ለብሼ እኖራለሁ ካለ የሚከለክል የለውም። ምክንያቱም ሁሉን የሚችል አምላክ ስለሆነ። ስለዚህ ኢየሱስ ክርስቶስ ስጋ በለበሰው ጊዜ ስጋው ለስጋው አምላክ አለው። ስጋ በለበሰ ጊዜ ለስጋው አምላክ አለው። ይህ ስጋውነቱ እስከ ፍርድ ቀን አለ። ሰው ሁሉ ምድር ሁሉ ዓለም ሁሉ የሚጠፋበት ጊዜ አለ። እስከዛ ቀን ድረስ ያ ስጋው በሰማይ ራሱ እንደ ስጋውን ማለት ስጋው የተወገበትን ቁስሉን ይዞ ነው ምሮ ነው። ይህ ስጋው የሚረግፈው መቼ ነው? ሰው ሁሉ ወደ ፍርድ ከሄዳ በኋላ በክርስቶስ ያመኑቱ በአንድ አቅጣጫ ያላመኑቱ በአንድ አቅጣጫ ከሆኑ በኋላ እርሱ ራሱ እንደ የሥራቸው ከሰጣ በኋላ በፍርዱ ቀን ሲያልፍ ስጋው ይረግፋል። እሱም ደግሞ አምላክ ሆኖ ሶስቱም አብ ወልድ መንፈስ ቅዱስ በአንድ ላይ ይነግሳሉ። ከፍርድ ቀን በኋላ ስጋዊነቱ ይጣላል። የቱ ጋር ነው እንደሱ የሚለው? የኢየሱስ ክርስቶስ ስጋ ጊዜያዊ ነው ማለት ነው? ጊዜያዊ ነው ማለት ነው? አውቆ መጽሐፍ ቅዱስ ላይ ስጋ በለበሰ ወራት የሚልበት ቦታ አለ። ለማንኛውም እግዚአብሔር ከሰው ልጅ ጋር ሊኖር ወዷል ያልከው ስህተት ነው። እሺ እና እግዚአብሔር ከሰው ልጅ ጋር በምድር ላይ ሊኖር ወዷል ምናምን ብለህ ቀደም የተናገርከው ሁለተኛ ነገሥት ምዕራፍ 6 ቁጥር 18 ላይ ምን ይላል? በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያት በላይ ያለ ሰማይ ይይዝህ ዘንድ አይችልም፣ ይልቁንስ እኔ የሰራሁት ቤት እንዴት ያን ሲሆን እያለ ይናገራል። በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራል? በምድር ላይ እግዚአብሔር አይኖርም። ተወዳችሁ ከወደደ አንተ ተከለክለዋለህ። መጽሐፍ እየተናገረ እግዚአብሔር እየተናገረ ራሱ በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? አይኖርም እያለ እየተናገረ ነው ጌታ ሰው። እና ስለዚህ ለማንኛውም አንተ የኢየሱስ ክርስቶስ ስጋ ፍጡር ነው ከጊዜ በኋላ ይጠፋል ብለህ ነው የምታምነው ማለት ነው አይደል? ስጋው እኮ ለምሳሌ ለጊዜ እኮ ነው ለበሰው። ስጋው ሲጀመር እኮ ቋሚ አይደለም። ስጋ ለዘላለም የሚኖር እኮ አይደለም። አምላክነቱ ነው ለዘላለም የሚኖረው። እሺ አንድ ጊዜ ምን ታደርጋለህ?